ነይ አብጌል ግቢ። አባዬ ቆይ ምንድነው? ምንም ነገር አልገባኝም። መጀመሪያ ተረጋጊ። አባዬ እንደፈራሁት አባዬ አርጁን አይደል? አባዬ አርጁን መጣ። በምን አወቅሽ? አባዬ ቅድም እኮ ደውሎልኝ ነበር። አብጌል ለምንድን ነው ያልነገርሽኝ? እንዴ አባዬ ቆይ ምን ብዬ ልንገርህ? ቆይ በዛ መሀል ምን ብዬ ነው የምነግርህ አባዬ? አብጌል የፈራሁት ቀን ደረሰ። ፖሊስ ይዞ ነው የመጣው። ወይኔ ጉዴ ፈላ አባዬ። አርጁ ፖሊስ ይዞ መጣ አባዬ። ልታሰር ነው በቃ አባዬ እባክህ። እኔ ጉዴ ፈላ አባዬ። ምንድን ነው የማደርገው? ፈለው በሬ ክላልኝ ወዲያ ምንድን ናችሁ? ተረጋጋ አንተ ጠቀርሻ። ምን አባል ስራ መጣ? ዱላ ያናፈቀ። ይኸውልህ ተረጋጋ። ፖሊስ ነው። ፖሊስ? የምን ፖሊስ? የአዲስ አበባ ፖሊስ ነኝ። ለጥያቄ ነው የመጣሁት። ተረጋጋ። ዋ የምን ጥያቄ? ጓደኛዬ ገላችሁታል። ምንድነው አባዬ? ይኸውልህ ደግሞ እኮ ውሃ መታለች አባዬ። እሷን ጭምር እኮ ነው የሚያስራት አባዬ። እሷንም አሳልፈን ልትሰጫት ነው አብጌል? ንገሪኝ። ይኸውልሽ ምርመራ ሲያደርጉብሽ ብቻሽን እንደገደልሽው ትናገሪያለሽ። ትሰሚኛለሽ አይደለም? ውሃ አይደለም እዛ ከቤቱ እንኳን አንድ ቀን ውጭ ወጥታ አድራ አታውቅም። ይኸውልሽ ያለባትን ችግር ደግሞ በደንብ ታውቂያለሽ። ነግሬሻለሁ አብጌል፣ ተጠንቀቂ። ዳሪ ምንድነው? ያሰብነው ሆኗል። ፖሊስ መጥቷል። ምን? ቆይ አባዬ ፖሊሶች መጡ? አዎ። እንዴ አባዬ ፖሊስ መጣ? አዎ። በዛ ልጅ ጉዳይ ነው እማዬ? ከሱ ውጭ ሌላ ከፖሊስ ጋር ምን የሚያገናኘን ነገር አለ ብለሽ ነው? ምንድን ነው የሚሻለን? ማርቴ መጀመሪያ አንቺ ተረጋጊና ቁጭ በይ። እሺ አቢጌል ደረጀ። አቤት። የህግ ተማሪ ነሽ? አዎ ዘንድሮ እመረቃለሁ። በጣም ጥሩ። ከውሃ ጋር ጥሩ ቆይታ አድርገናል። የአእምሮ እድገት ውስንነት ያለባቸውን ሰዎች መመርመር ወንጀል እንደሆነ አታውቅም? ምን? ህጉን ሳታውቅ ነው እዚህ የተቀመጥከው? አልገባኝ። ስለ ስራዬ ለእኔ ልታስረጅኝ እየሞከርሽ ነው? እንደዛ ነው የምታስቢው? እንዴት አይገባህም? ስነ ስርዓት ይዘሽ አውሪኝ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ? ኤኒዌይስ ልጁን ገለሽዋል። ባለን ማስረጃ መሰረት ልጁን ገለሽዋል። ታምኛለሽ ወይስ ትክጃለሽ? ልጁን ገለሽዋል። መልስሽ ምንድን ነው? አቢጌል ከመርማሪ ፖሊሱ ጋር ተጣላች። መርማሪ ፖሊሱም አንቺ እንደገደልሽው እርግጠኛ ነኝ፣ ልጁን የገደልሽው አንቺ ነሽ ብሏት ነበር። አቢጌልም መርማሪ ፖሊሱን እውቀት እንደሌለውና ለቦታው እንደማይመጥን ደጋግማ ነግረዋለች። ፖሊሱም ስለ ስራዬ አንቺ ልታስተምርኝ ነው ወይ ብሎ አቢጌል እንግዲህ ሌላም ወንጀል ጨምራ ተወስኖባታል። ውሃ የቤቱ ሚስጥር አንድም ሳይቀር አፈነዳች። ውሃ አቢጌል በይው ብላት እንደመታችውና ከዛም ደግሞ አቢጌል ደግሞ ልጁን መታው እንደጣለችው ተናግራለች። ውሃ ልጁ እንቅልፍ ወስዶ ተኝቶ ነበር፣ ስመለስ ግን አላየሁትም ብላ ሙሉ ምስክርነቷን ሰጥታለች። ገዛኸኝም እንግዲህ ክሱ ከመምጣቱ በፊት የተፈጠረ ነገር ስለሆነ ከተጠያቂነት ነፃ ወጥቷል። ዳጣ እጅግ በጣም ተጨናንቃለች። ውሃም ቢያስሯትስ አቢጌልስ እንዴት ነው የምትሆነው? በሷ ባህሪ እስር ቤት ብትገባም በዲዷ ነው የምትወጣው፣ አንድም ጥርሷ አይቀርም እያለች እየተጨነቀች ነው። እንዳለችውም አቢጌል ጸቡን ገና ከመርማሪ ፖሊሱ ጀምራለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተርፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከት ነው ዳጣ ተከታታይ ድራማ እንግዲህ እናቶ ደረጀ ቤት ከብዙ ጊዜ መታመስና ጭቅጭቅ ሰላም ማጣት በኋላ ሰላም ተመልሶ 25ኛ ዓመት የጋብቻ ክብረ በዓላቸውን በደስታ እያከበሩ ሳለ ድንገት ፖሊስ ይዞ አርጁን የናቆት ያረጋል ራቆት እንዳሉት አቢጌል በፍቅር እያባበለች ማያስ ሲገባት እንግዲህ በጉልበት የፈለከውን አድርግ፣ አንተም ወንጀለኛ ነህ ትታሰራለህና እዚህ ግቢ ደግመህ እንዳትመጣ ብለው ነበር። እሱ ግን ለኔ ብታሰር ምንም አይደል፣ ቤቴ ነው፣ አንቺም ምንም አብረን እንሆናለን ብሎ እንግዲህ አቢጌልን ወንድነቱን አሳይቷታል። መርማሪ ፖሊስ ይዞ መጥቷል። ጓደኛዬ እዚህ ከገባ አልወጣም ብሏል።
ለጊዜው ክሱን የመሰረተው እሱ ስለሆነ አቶ ደረጀ ራሱ ወንጀለኛ ነው፣ ግቢ ድረስ መጥቶ ራሱ ተጠርጣሪ ወንጀለኛ ነው ቢልም ግን ደግሞ ጓደኛ የዚህ ቤት ገብቶ አልወጣም ብሎ የከሰሰው እሱ ስለሆነ አንተ ደግሞ እሱን በሌላ ክስ መጠየቅ ትችላለህ እንጂ እናንተ ከተጠያቂነት ነፃ አትሆኑም ተብሏል። አቶ ደረጀም እንግዲህ እሺ በቃ ልብስ ቀይሬ ልምጣ ብሎ ለጥያቄ ወደ ቤት ተመልሶ ደስታቸው ያ ሁሉ ሳቅ ጨዋታ ወደ ሀዘን ተቀይሯል ማለት ነው። ወይዘሮ ማርታም እጅግ በጣም ተደናግጣለች። አቶ ደረጀም አቢጌልን ወደ ክፍሏ ይዟት ሄዱ። የፈራሁት ቀን ስመክርሽ፣ ስወቅስሽ፣ ስገስጽሽ የነበረበት ጊዜ አሁን ላይ ደረሰና ምን ይሁን ይኸው አርጁን ፖሊስ ይዞ መጥቷል ብሏት ነበር። እሷም ቀን ላይ እንደደወለላት ተናግራለች። ግን ደግሞ ለምን ቀድመሽ አላሳወቅሽኝም? ይሄ ሁሉ ነገር ሲፈጠር አየሽ እንግዲህ እንደዛ ስጨነቅልሽ፣ ስቆጣሽ፣ ስገርፍሽ፣ ስመክርሽ የነበረው ይሄ ሁሉ ነገር እንዳይመጣ ነበር። ልጁን እንዲሞት ብለሽ ነው የመታሽው እና በልጁ መሞት አሁንስ ተጸጽተሻል ወይ ብሎ ስሜቷን ለመረዳት ሞክሮ ነበር አቶ ደረጀ። ግን ደግሞ የልጁ መሞት አሁንም ቢሆን እንዲያልቆጫት አቢጌል ተናግራለች ማለት ነው። በልጁ መሞት ዙሪያ አሁንም ቢሆን ምንም አይነት አዘኔታና ወይም ደግሞ ጸጸት እንዳልተሰማት ተናግራለች። ግዴታ እኔ ከምሞት እሱ መሞት ነበረበት እያለች ነው። ወይ አቢጌል፣ የአቢጌል ራስ ወዳድነት እጅግ በጣም የተለየ የከፋ ነው ማለት ነው። አሁንም ቢሆን አቢጌል እየተከራከረች ያለችው ስለሷ እንጂ ስለ ልጁ መሞት ጭራሽ ግድ የሰጣት ደንታ የሰጣትም አትመስልም። እናም እንግዲህ አቶ ደረጀ እንግዲህ ቀኑ ደርሷል፣ ምንም ላረግሽ አልችልም፣ አሁን ምንም የማረግበት ጊዜ ላይ አይደለሁም ብሏት ነበር። ግን ደግሞ አቢጌል እሷ ከምትታሰር ምንም ነገር ማረግ እንዳለበትና በገንዘብ የሚሆን በምንም የሆነ ነገር ብቻ አድርጎ እንዳትታሰር ማረግ እንዳለበት እየተናገረች ነው። ከዚህ በኋላ የምትፈልገው አይነት ልጅ ሆነልሃለሁ፣ እባክህ እኔ መታሰር የለብኝም እያለች ነው ማለት ነው። አቢጌል አቶ ደረጀን ገንዘብ ስላለው ሁሉንም ነገር ማረግ እንደሚችል የተሰምቷታልና አባቷን አንተ ምንም ነገር ማረግ ትችላለህ፣ በገንዘብም ይሁን በምንም ብቻ ግን እኔ መታሰር የለብኝም ብላለች። እና እኔ ታሰርኩ ማለት ደግሞ አቢጌልም ውሃም ትታሰራለች ባለች ጊዜ አቢጌል አቶ ደረጀ በአቢጌል የበለጠ አዝኗል ማለት ነው። አንዲት የእድገት ውስንነት ያለባትን እህትሽን እሷንም ማሳልፈሽ ልትሰጭ ነው፣ ያንቺስ የብቻው ነው የከፋ ነው እያለ ነው። ግን ደግሞ ወንጀለኛይቱ አንቺ ሆነሽ ሳለ እኛ መጠየቅ አንችልም። አሁን እንሄድና ፖሊስ ጣቢያ ቃልሽን ስጪ። እንደው ሌላው ቢቀር ግን ያው አልሞት ባይ ተጋዳይ ስለሆንሽ ቤትሽ ድረስ ስለሆነ የመጣው ክሱ 15 ዓመት እንደዛ እንዳልሽው አይሆንም። ምናልባት የቅጣት ማቅለያ ይኖረው ይሆናል። ለዛም ደግሞ እኔ አለ የሚባል ጠበቃ አቆምልሻለሁ። ከዛ ውጭ ግን እኔ አባትሽን ቢሆን ከህግ በላይ እስካልሆንኩ ድረስ ምንም ነገር ላረግ አልችልም እያለ ነው አቶ ደረጀ። አቢጌል ግን በጭራሽ ብላለች። ወይዘሮ ማርታም እጅግ በጣም ተደናግጣለች። ያ ሁሉ ሳቅ ጨዋታቸው፣ ጭፈራቸው ሁሉም ቤቱ ቀዝቅዟል። አቶ ደረጀ ለወይዘሮ ማርታ ውድ ስጦታ አበርክቶላታል። ቤተሰቡም ሰብሰብ ብለው የቤተሰቡን ፎቶ በትልቁ አሰርተው አበርክተዋል። ያ ሁሉ ደስታ ግን መጨረሻው ወደ ሀዘን ተቀይሯል። ወይዘሮ ማርታ እየተንቀጠቀጠች ነው። አቶ ደረጀም አሁን ልብሳችንን ቀይረን ወደ ፖሊስ ጣቢያ ሄደን ቃል መስጠት ይኖርብናል፣ ምክንያቱም እኛ ከህግ በላይ አይደለንም እያለ ነው። አቢጌልም እባክሽ እማዬ አድኝ፣ እኔ ፖሊስ ጣቢያ መሄድ የለብኝም፣ ከሄድኩኝ ያስሩኛል፣ አልሄድም እያለች ነው። ወይዘሮ ማርታ እናንቺ ተቀምጠሽ አባትሽ ሊጠየቅ ነው በአንቺ ወንጀል እያለች ነው። አቶ ደረጀ ናታን በሰዓቱ ቤት እንደሌለና ዳጣም ቤት እንደሌለች ተናግሮ ሌላው ሙሉ ቤተሰቡ ግን ለጥያቄ ፖሊስ ጣቢያ ገብተዋል። መጀመሪያ የተጠራው ገዛኸኝ ቢሆንም ገዛኸኝ ከሁኔታው ከድርጊቱ ወንጀሉ በተፈጸመ ጊዜ አለመኖሩ እየተረጋገጠ ስለነበር በዛ ላይ አርጁንም ጓደኛው ከሞተ በኋላ ስለሆነ የተናገረው የመጣው ብሎ ስለተናገረ ያን ያህል ምርመራው አልጠናበትም። በምርመራው መካከልም እንግዲህ የገዛኸኝ ምላሽ አድካሚ ስለነበረ ፖሊሱ መርማሪ ገዛኸኝን አስወጥቶ ውሃን ጠርቷል ማለት ነው። ውሃን ቃል እንዲሰጥ በተደረገ ጊዜ አባቴ እንዳትናገሪ ብሎኛል ብላ ነበር። ግን ደግሞ የምርመራ ወረቀቷ ጋር ከነ መረጃው ስለነበረ የቀረበው ግን ደግሞ ለአንዳንድ ነገሮች ይጠቅመናል ብለው ቃል እንዲሰጥ አድርገዋል። እናም እንግዲህ ውሃ አንዳንድ ነገሮችን ካለች በኋላ ስለ ልጁ ስትጠየቅ አው ልጁ አቢጌልን ይዟት ነበር እና እኔ ስመጣ አቢጌል ምችው አለችኝ። ከዛም በትልቅ ዱላ መትቸው ከዛም በኋላ አቢጌል ደግሞ መልሳ ስትመታው ተኛ እንቅልፉን ብላለች። ከዛ በኋላ ስትባል እንቅልፉን ከተኛ በኋላ ግን ስመለስ አላገኘሁትም፣ አቢጌል ናት ምችው ያለችኝ እያለች ነው።
ውሃ ለምስክርነት ባትበቃም ግን ደግሞ እውነት እንደሆነ ያረጋገጠ ይመስላል መርማሪ ፖሊሱ። ዳጣ ቤት ጠብቂ ተብላ ቤት ውስጥ ስለቀረች እጅግ በጣም ተጨናንቃለች። ዳጣ ቤት እየጠበቀች ትገኛለች። ሌላው ሙሉ ቤተሰቡ ፖሊስ ጣቢያ ላይ ይገኛሉ ማለት ነው። እናም እንግዲህ ለዛ የእውነት አቢጌል ሰው ገድላለች ወይ እያለች መጠየቅ ጀምራለች። ዳጣም ለዛን በማይመለከት ህይወት አትግቢ፣ እዚህ ቤተሰብ ችግር ውስጥ አትግቢ፣ አንቺ የራስሽን ህይወት ኑሪ፣ ወደዚህ ቤተሰብ ችግር ከተቀላቀልሽ ግን አብሮ አንቺንም ጨፍልቆሽ ያልፋልና አንቺ የራስሽን ኑሮ መኖር ይኖርብሻል፣ ሌላ አትከታተይ ብላታለች። ለዛም በተደጋጋሚ ይህንኑ ጥያቄ መጠየቋን አላቆመችም። ግን ደግሞ ዳጣ የሆነ ችግር ተፈጥሮ ይሆናል፣ ግን ደግሞ በሰዓቱ እኔም እዚህ ስላልነበርኩ እርግጠኛ ሆኜ ይሄነው ልልሽ አልችልም ብላታለች። ግን ደግሞ ለዛ እንዴት ነው የምሆነው? የእውነት እዚህ ቤት ሰው ከሞተ እኔ ምን ልሆን ነው? ለነገሩ እኮ በወቅቱ የሆነ ድምፅ ሰምቻለሁ፣ ግን ደግሞ ክፍሌ ነበርኩኝ እዚህ አልነበርኩም እያለች ነው። እንግዲህ ዳጣ እርግጠኛ ሆና አቢጌል ትታሰራለች። ግን ደግሞ አቢጌል ታሰረች ማለት አንድም ጥርስ ኖሯት አትመጣም። ጥርሷ በሙሉ ወላልቆ ነው የምትመጣው። ምክንያቱም በዚህ ባህሪዋ እዛ የሚጠብቋት ሌላ ሰዎች ናቸው እያለች እጅግ በጣም ተጨንቃላታለች። አቢጌል ለሷ ባትጨነቅም ዳጣ ግን ለአቢጌል መጨነቅ ጀምራለች። እንግዲህ ቤተሰቡ ሁሉ ተጨንቆ ባለበት ውሃ ምን ትላለች የሚለው ነገር ሁሉም ሰው አሳስቧቸዋል። ውሃ ደግሞ እውነታውን የምታውቀውን በሙሉ ተናግራለች። አቢጌል ሁለተኛ ተጠርታ በገባችበት ጊዜ እንግዲህ አቢጌል መርማሪ ፖሊሱን አንተ ለወንበሩ አትመጥንም አላለችውም ወይ? አቢጌልስ ዲፍረቷ ከስከ ጥግ ድረስ ነው ማለት ነው። እናም እንግዲህ አቢጌል አንተ እንዴት አንድ የአእምሮ ውስን ያለባትን ልጅ ለምስክርነት ለቃለ መጠይቅ ታቀርባለህ? የሷ ቃል ለምስክርነት ብቁ እንዳልሆነ አታውቅም ወይ? ስራውን ሳታውቀው ነው ወይ? ሙያውን ሳታውቀው ሳትማር በዘመር ነው ወይ ወንበሩን ያገኘኸው? እያለችው ነው። እሱም አቢጌልን አንቺ ለኔ ስለ ስራዬ ልትነግርኝ ነው ወይ? ሁሉንም ነገር አውቃለሁ እና መረጃ እንዳላት እያወቅ የሷን ቃል ለምን ተቀበልክ? ብለዋለች። እሱም ውሃ ሁሉንም ነገር እውነቱን ተናግራለች፣ ስለዚህ ልጅየውን የገደልሽው አንቺ ነሽ ብሏት ነበር። ግን ደግሞ አቢጌል ለሱ ጥያቄ መልስ ከመስጠት ይልቅ እሱን ጥፋተኛና ለወንበሩ ትክክለኛ ሰው እንዳልሆነ ህጉን እንደማያውቅ ወይም ደግሞ ስራውን በትክክል እንደማይሰራ እየነገረችው ትገኛለች ማለት ነው። እና ግን መርማሪ ፖሊሱ ምንም ይሁን ምንም ስለ ስራዬ አንቺ አታስተምርኝምና ስርዓትሽን ይዘሽ ለምጠይቅሽ ጥያቄ ብቻ ምላሽ ስጪ ብሏታል። መርማሪ ፖሊሱ አቢጌል እንደገደለችው ልጁን እርግጠኛ ሆኖ እየተናገረ ነው። ግን ደግሞ አቢጌል ስለ ውሃ ማውራቷን አላቆመችም። ውሃን ለጥያቄ ማቅረብህ ልክ አይደለም ብለዋለች። እሱ ስለ ስራዬ ምን ይጠቅመኛል፣ ምን ይጎዳኛል የሚለውን እኔ ራሴ አውቃለሁ። ተምሬ መከራዬን አይቼ ደክሜ ያገኘሁት ነው። በዛ ላይ ደግሞ የስራ ልምዴም ለረጅም ዓመት ነው። ከኔ የተሻለ አንቺ ልታቂልኛችሁ ባላት ጊዜ አቢጌል አንቀጽ ቁጥር ተጠቅሼ ልንድነግርህ ትፈልጋለህ? አንድ የአእምሮ እድገት ውስንነት ያለበት ሰው ለምስክርነት ብቁ አይደለም፣ መጠየቅም የለበትም። ስለዚህ እንዴት እሷን ትጠይቃለህ እያለች ነው። ውሃ እሷ የተጠየቀችውን ምላሽ ሰጥታ ሄዳለች። ግን ደግሞ አንቺ ምላሹን መልሽ፣ ልጁን የገደለው ማን ነው? አንቺ ነሽ የገደልሽው፣ አንቺ እንደገደልሽው እርግጠኛ ነኝ ብሏታል። ልጁን ከአንቺ ውጪ ሌላ ማንም ሰው አልገደላትም፣ ባለጌ አልገደለውም፣ የገደልሽው አንቺ ነሽ ባላት ጊዜ እንግዲህ አቢጌል ምላሽ አታ መግደሏን አምናለች ማለት ነው። አቢጌል ለስንት ዓመት ይፈረድባት ይሆን? መጨረሻውስ እንዴት ሊጠናቀቅ ነው? አቢጌል እዛ እስር ቤት ቆየች ማለት እንግዲህ ለዳጣና ለናታንም የነፃን ጊዜ ያገኛሉ። ይህንን ደግሞ አቢጌል አትፈቅድም እና ግን አቢጌል እንዴት ልታሳልፍ ነው እስር ቤት? በሷ ባህሪስ እንዴት ነው በሰላም ከእስር ቤት የምትወጣው? ታርማ ትወጣ ይሆን ወይስ ብሶባት የሚለውን እንግዲህ በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ